አትሌት ፈይሳ ለሊሳ በቀነኒ አዱኛ ሞትና በድምፃዊ አንዱዓለም ጎሳ ዙሪያ አነጋጋሪ ቃል ሰጠ። ፍትህ ለቀነኒ የሚሉ ዜጎችን ጎጃም ሄዳችሁ አውሩ ሲል ለማግለል ሞክሯል። ዝርዝሩን በአጭሩ ላቅርብላችሁ። ታዋቂው አትሌት ፈይሳ ለሊሳ የሞዴል ቀነኒ አዱኛን ህልፈት ተከትሎ በእጮኛዋ ድምፃዊ አንዱዓለም ጎሳ ላይ የቀረበ ያለውን ክስና ሂደቱን በተመለከተ ጠንካራ ትችትና ማስጠንቀቂያ አዘል መልእክት አስተላልፏል። አትሌቱ በማህበራዊ ትስስር ገጹ ባሰፈረው ጽሑፍ የአንዱዓለም እጮኛ የነበረችው የሞዴል ቀነኒ ቤተሰቦችን የወከለው ወንድሟ ሊበን አዱኛ ባሰራጨው ቪዲዮ ለአባገዳዎች ጉዳዩን ሲያስረዳ የተጠቀመበትን የአማርኛ ቋንቋና መንገድ አጥብቆ ተችቷል። ፈይሳ ለሊሳ በመልእክቱ አንዱዓለም በአፋን ኦሮሞ እውነቱን ተናግሮ የራሱንና የእጮኛውን እውነት ነግሮናል። አንተ ወንድምየው ግን አባገዳዎች ፊት ቀርበ እነርሱን ለማደናገር በሚመስል መልኩ በማይገባቸው የወፍ ቋንቋ ወይም ባዕድ ቋንቋ አማርኛን ለማለት ነው መናገር ተገቢ አይደለም ሲል ኮንኗል። አትሌቱ አክሎም ጉዳዩ ወደ ሽምግልናና አባገዳዎች ከሄደም የኦሮሞን ባህል በጠበቀ መልኩ በኩሽ ቋንቋ መነጋገር ሲገባ ሆን ተብሎ በሌላ ቋንቋ መናገር እውነትን ለመደበቅ እንደተደረገ ሴራ ቆጥሮታል። በጉዳዩ ላይ ቀጥተኛ ምክሩን የለገሰው አትሌት ፈይሳ በኦሮሞ ባህል ደም የሚመልስልን ወይም የሚከፍልልን ያጣን ህዝቦች አይደለንም በማለት አንዱዓለም እጮኛውን ገድሎ ከሆነ በኦሮሞ የጉማም ወይም የደም ካሳ ስርዓት መሰረት እንዲዳኝ፣ ነገር ግን ካልገደለ በግድ የራሱን ወንጀለኛ አድርጎ እጁን እንዳይሰጥ መክሯል። አንዱዓለም እውነትን ተናገር፣ ገድለ ከሆነ በባህሉ መሰረት ጉማ ክፈል፣ ካልገደልክና እጅ ንጹህ ከሆነ ግን እምቢበል፣ በግድ ወደ ጉማ ስርዓት ራስን አታስገባ ሲል አትሌቱ ለአንዱዓለም መልእክቱን አስተላልፏል። ክስ የሚያቀርቡ አካላትንም ቢሆን አንዱዓለም ስለ መግደሉ በእርግጠኝነት የምታውቁና የያዛችሁት ማስረጃ ካለ አምጡ፣ ማስረጃ ከሌላችሁ ግን በማናውቀው ቋንቋ አትለፍልፉም፣ ጎጃም ሄዳችሁ ማውራት ትችላላችሁ ሲል ገልጿል። በመጨረሻም አትሌቱ የህብረተሰቡን አቋም በተመለከተ ሲናገር አንዱዓለም በህይወት ባይኖር ኖሮ ስለ ሟች እጮኛው ቀነኒ ያልሆነውን ሁሉ ትቀበጣጥሩ ነበር። እናንተ እንደ ነፋስ ናችሁ፣ ነፋስ ወደ ፈለገው እንደሚነፍስ ሁሉ እናንተም አቋማችሁ አይታወቅም ሲል ትችቱን ሰንዝሯል።